ሰበር መረጃ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን የጎረቤት ሀገራት ጄቶችና አየር ማረፊያዎች ላይ ጥቃት እንደሚፈጸሙ አስጠነቀቁ። በዜናችን የምናየው ይሆናል። በሌላኛው ሰበር መረጃችን ስደተኞችን ያሳፈረች ጀልባ ሰምጣ ህፃናትን ጨምሮ 40 ሰዎች ሞቱ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሁለት አጫጭር ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ነው። እስከ መጨረሻው አብራችሁን ቆዩ። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳጋሎ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርሱ አስጠነቀቁ። የሱዳኑን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩም ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖችን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራዋ መዲና አስመራ ማዛወሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜቴ ከሰዋል። ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋልም ብለዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሃን ዜጎችንም ኢላማ ያደረጉ ነበሩም ሲሉ ተናግረዋል። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶች ተባብሶ ቀጥሏል ያሉ ሲሆን፣ በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ክፍት አድርጓል። አውሮፕላን ማረፊያውም ከ3 ዓመታት በኋላ የመጀመሪያውን ዓለም አቀፍ በረራ ትናንት አስተናግዷልም ሲሉ ገልጸዋል። ሆኖም ግን ባለፉት 24 ሰዓታት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊት ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያውን ለበረራ ክፍት ማድረግ ነው ሲሉም የተናገሩ ሲሆን፣ ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ሕይወት እንደቀደመው የመመለስ እድሉ ጠባብ እንደሆነ ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎችን አካሂደዋልም ብለዋል። የሱዳን ጦር መሪ ሌተናንት ጀነራል አብዱል ፈታህ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎችም የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለው የገለጹ ሲሆን፣ አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። በመጀመሪያው በረራ ከነበሩ ተሳፋሪዎች መካከል አልቡርሃን ይገኙበታል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓት ውስጥ 2 የሰው አልባ አውሮፕላን ጥቃት ፈጽሟል። በካርቱም አውሮፕላን ማረፊያ አቅራቢያ ዛሬ ጠዋት ለ3ኛ ጊዜ ጥቃት ፈጽሟል። በቀጣይ አውሮፕላን ማረፊያ በረራዎችን ለማስተናገዱ ግልጽ አይደለም ሲሉም እየገለጹ ይገኛሉ። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን ቀጥለዋል። ትናንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቃዊ የአገሪቷ ክፍል የሚገኙ የኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪቢዩን እንደዘገበው በሰነርና በዳማዚን ከተሞች ጥቃቱ ተፈጽሟል። በሰነር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰው አልባ አውሮፕላን ፈንድቷል ሲሉ አንድ የዓይን እማኝ ተናግረዋል። በዳማዚን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨልማለች ሲሉም ነዋሪዎች ገልጸዋል። በስደተኞች፣ በህፃናት፣ በተፈናቃዮችና በሰብአዊ እርዳታ አቅርቦት ዙሪያ
የሚሰሩ 4 የተባበሩ መንግስታት ድርጅት ባወጡት መግለጫ ዓለም አቀፉ ማህበረሰብ ለሱዳን ትኩረት እንዲሰጥ አሳስበዋል። የሱዳን ጦር ካርቱምን መልሶ መቆጣጠሩ ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑን ገልጸዋል። የተባበሩት መንግስታት ድርጅት ተቋማት በጋራ ባወጡት መግለጫ በዳርፉርና ኮርዶፋን ግዛቶች የቀጠለው ውጊያ አሳሳቢ እንደሆነ ገልጸው በሺዎች የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውን የተቋማቱ መግለጫ ይጠቁማል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያት ነፍስ አድን እርዳታ የሚሰጡበት አቅም እንደተገደበም አክለዋል። ከቱኒዚያ የባህር ዳርቻ ውጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ህፃናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የአገሪቱ ባለስልጣናት አስታወቁ። ይህ ከ40 በላይ ሰዎች የሞቱባት የባህር ላይ አደጋ በዚህ አውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፋ መካከል መሆኑን ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰመጠችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናቱ አስታውቋል። በሰመጠችው ጀልባ ላይ ተሳፍረው የነበሩ ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝር ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓው ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ይህ በርካታ ሰዎች የሞቱበት ነው ሲሉም እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር በ2023 ከ210 ሺህ በላይ ሰዎች ሙከራ አድርገዋል። ከእነዚህም መካከል ከ60 ሺህ የሚልቁት በባህር ላይ ተይዘው ወደ መጡበት እንዲመለሱ ሲደረጉ ወደ 2000 የሚጠጉት ደግሞ ባህር ላይ ሳሉ ሕይወታቸው አልፏል ብሏል። ረቡዕ ዕለት ተከስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥ ወደ 30 የሚጠጉት በሕይወት ሊተርፉ ችለዋልም ያሉ ሲሆን አደጋውን ተከትሎ የቱኒዚያ ባለስልጣናት ለበርካታ ሰዎች ሕይወት ማለፍ ምክንያት የሆነው የጀልባ መስመጥ አደጋ የደረሰበትን ምክንያትና ሁኔታን ለማወቅ ምርመራ ጀምረዋል። እየጨመረ የሄደውን ጦርነትና ድህነት በመሸሽ የተሻለ ሕይወት ፍለጋ ሀገራቸውን ጥለው በሚሰደዱ አፍሪካውያን ምክንያት ስደተኞችን ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ነው ሲሉም የተናገሩ ሲሆን ከአፍሪካ ወደ አውሮፓ በባህር በኩል የሚደረገው የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱ ነው። ባለፈው ዓመት የካቲት ላይ ከቱኒዚያዋ ከተማ ስፋክ የባህር ዳርቻ ወጣ ብሎ ከ40 በላይ ሱዳናውያንን ያሳፈረች ጀልባ ሰምጣ እንደነበር ይታወሳል። በአውሮፓውያኑ 2023 የአውሮፓ ህብረት ከአፍሪካ ተነስተው ወደ ሀገሪቱ የሚሻገሩትን መደበኛ ያልሆኑ ስደተኞችን ለመቆጣጠር ከቱኒዚያ ጋር ስምምነት ተፈራርሞ ነበር። ይህ ስምምነትም ስደተኞችን በድብቅ ወደ አውሮፓ እንዳይሻገሩ ለማድረግ የድንበር ጥበቃን ለማጠናከርና ወደ መጡበት ለመመለስ $118 ሚሊዮን ተካቶበት ነበር ሲሉም ገልጸዋል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። እንደነዚህ አይነት ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።